ታሪካችን የሚጀምረው በአዴና ጥንታዊ ግዛት ውስጥ ንጉሥ ጃሬድ ለምትወደው ልጁ ለካታና ልዩ የሆነ የአንገት ሐብል በስጦታ ሲያበረክትላት እያሳየን ነው። ይህም ሐብል ዝም ብሎ ጌጥ ሳይሆን ሁልጊዜም የሚጠብቃትና የሚመራት ከታላቁ አምላክ ከሎርድ ራይደን የተገኘ የተቀደሰ ስጦታ እንደሆነም ያስረዳታል። ነገር ግን ይህ ሰላማዊ ሕይወት ብዙም አልዘለቀም። የውጭው ዓለም ጨካኝና ረመኔ ንጉሠ ነገሥት ሻኦካን ሁሉንም ግዛቶች በእሱ አገዛዝ ስር አንድ ለማድረግ በኃይል መጣ። ይህን ተከትሎም የአዛውንቱ አማልክት ግዛቶችን ከጥፋት ለመጠበቅ አንድ ጥብቅ ሕግ አውጥቷል። ይህም በሰራዊት የሚካሄድ የጅምላ ጦርነት ሳይሆን እጅግ ገዳይ በሆነው ሞርታል ኮምባት ውድድር ላይ የሚደረግ አንድ ለአንድ ፍልሚያ ሲሆን አንድ ግዛት በተከታታይ 10 ውድድሮችን ማሸነፍ ከቻለ የተሸናፊውን ዓለም ሙሉ በሙሉ የመቆጣጠር መብት ያገኛል። ይሁን እንጂ አዴና ታላላቅ ተዋጊዎቿን ሁሉ በሻኦካን እጅ አታለች። አሁን ግዛቱን ሊያድን የሚችለው ብቸኛው ሰውም ንጉሥ ጃሬድ ራሱ ሲሆን በእሱና በሻኦካን መካከል እጅግ አስፈሪና ደም አፋሳሽ ፍልሚያ ተጀምሮ ሁለቱም ወደር የሌለው የመዋጋት ክህሎት ያሳያሉ። በመሃልም ጃሬድ አንድን አጋጣሚ በጥበብ ተጠቅሞ የሻኦካንን ትጥቅ በማስፈታት ግዙፍ መዶሻውን በአቅራቢያው ካለው ሐውልት ውስጥ ወጥፎ ያጣብቃታል። ነገር ግን ሻኦካን በጭራቅ ኃይሉ መዶሻውን ነቅሎ ሲያወጣው ሐውልቱ ይፈርሳል። ጃሬድም ተስፋ ሳይቆርጥ ተዋግቶ ሻኦካንን 2 ጊዜ በሰይፍ ቢወጋውም ጨካኙን ንጉሠ ነገሥት ለመጣል ግን አልበቃም። ሻኦካን በተራው የጃሬድን ሰይፍ በባዶ ጣቶቹ በመያዝ ነጥቆ ትጥቅ ካስፈታው በኋላ በገዳይ መዶሻው ደረቱን ወግቶ በጭካኔ ገድሎት ንጉሡ ሲወድቅ ሻኦካን አዴና ካሁን በኋላ የእሱ መሆኗን ያውጃል። ሰማዩም በጨለማ ይዋጣል። ተስፋ የቆረጠችው ንግሥት ሲንዴልም የባልደረቦቿን ሰይፍ መዛ ከጠባቂዎቹ ጋር ብትዋጋም በቁጥር ስለበለጧት በቀላሉ ተሸንፋ በቁጥጥር ስር ትውላለች። ሻኦካንም ህዝቡ በሙሉ እንዲበረከክለት ሲያስገድድ ንግሥት ሲንዴል እና ሲቪሎቹ በሙሉ ሌላ አማራጭ ስላልነበራቸው ለጨካኙ ንጉሥ ይንበረከካሉ። ይሁን እንጂ ትንሿ ልዕልት ካታና ግን ወደ አባቷ አስክሬን ተጠግታ አባቷ ጸጉሩን የሚያስርበትን ሰማያዊ ሪባን ለትዝታ ብትወስደውም ሻኦካን የጃሬድን ደም ለማጥፋት ካታናን እንደገዛ ልጁ አድርጎ ለማሳደግ ሲወስን ታሪካችንም ከ20 ዓመት በኋላ ካታና አድጋ ከታማኝ ጓደኛዋ ጄድ ጋር የምትሰለጥን ኃያል ተዋጊ ሆና ያሳየናል። በስልጣናቸው መጀመሪያ ላይም ጄድ የበላይነቱን የያዘች ቢመስልም ካታና ግን ያችን የአባቷን ሰማያዊ ሪባን እንደ መግደያ ገመድ በመጠቀም ጄድን አሸንፋ መሬት ላይ ትጥላታለች። ወደ ቤተ መንግስቱ ሲመለሱም ጄድ ዛሬ የካታና ጠባቂ የሆነችበት ዓመታዊ በዓል እንደሆነ ታስታውሳታለች። ካታናም ሁልጊዜ እንደ እህት ስለምትይዛትና ስለምትጠብቃት የራሷን 2 ገዳይ የማራገቢያ ምላጮችን በስጦታ ስታበረክትላት፣ በተመሳሳይ ሰዓት በቤተ መንግስቱ ዙፋን ላይ ሻኦካን 9 ውድድሮችን በተከታታይ ማሸነፋቸውንና አሁን 10ኛውን ውድድር አሸንፈው ምድር ለመቆጣጠር መዘጋጀታቸውን ሲያሳውቅ፣ በዚህ መሃል ጠንቋዩ ሻንግ ቾንግ የተባለ ተንኮለኛ ፍጡር ወደ ዙፋኑ ቀረብ ብሎ የሽንክን ክታብ ሲፈልግ እንደቆየ ይገልጻል። ይህ ክታብ ማንኛውንም ቁስል በፍጥነት የሚፈውስና ተራ ሰው ወደ አምላክ የሚቀይር እጅግ አደገኛ መለኮታዊ ቅርስ ነው። ሻንግ ቾንግም ክታቡ የተሰረቀው ካኖ በተባለ የሳይበርኔቲክ አይን ባለው ጨካኝ የምድር ቅጥረኛ መሆኑን ያረጋግጣል። ይህ በእንዲህ እንዳለ በምድር ላይ ሎርድ ራይደን የዓለምን ደህንነት ለመጠበቅ 4ቱን ታላላቅ ሻምፒዮኖችን ሰብስቧል። የሰዓት መስታወቱም ውድድሩ ሊጀምር ጥቂት አሸዋ ብቻ እንደቀረው ቢያሳይም አሁንም የቡድኑ ጥንካሬ ለማሟላት አንድ የመጨረሻ ተዋጊ ያስፈልጋቸዋል። በሌላ በኩል በአንድ አሮጌ መጋዘን ውስጥ ጆኒ ኬጅ በታጠቁ ወሮበሎች ተከቦ ይገኛል። ጆኒም ውጊያውን ከመጀመሩ በፊት ለጠላቶቹ ንቀቱን በጣቱ ካሳየ በኋላ አስደናቂ የሆነ የማርሻል አርት ክህሎትን ተጠቅሞ ላብ ሳያቋርጥ ሁሉንም ወሮበሎች መሬት ላይ ይዘረራቸዋል። አንዲት ሴት የሮኬት መተኮሻ ልታነጣጥርበት ስትልም መገኘቷን ተገንዝቦ የብረት ዘንግ ወርውሮ ደረቷ ላይ በመትከል ይገላታል። ሆኖም አስክሬኗ ሲወድቅ ሮኬቱ በስህተት ተተኩሶ በአቅራቢያው ያለውን ሄሊኮፕተር በከፍተኛ ፍንዳታ ያወድመዋል። ነገር ግን ይህ ሁሉ ፍንዳታና አክሽን እውነተኛ አልነበረም። በአሁኑ ጊዜ በድሮ የቴሌቪዥን መስኮት ላይ የሚታይ የጆኒ ኬጅ አሮጌ ፊልም ነው። ጆኒ ቀደም ሲል በዓለም ታዋቂ የነበረ የድርጊት ፊልም ኮከብ የነበረ ቢሆንም አሁን ግን የክብር ዘመኑ አልፎ ማንም ትኩረት በማይሰጠው ትናንሽ ስብሰባዎች ላይ ፊርማ በመፈረምና ልብሶችን በመሸጥ አነስተኛ ገንዘብ ለማግኘት የሚታገል ምስኪን ሆኗል። አሁን ላይ ያረጀ መኪና ውስጥ ዕቃዎችን እየጫነ ሳለም ሎርድ ራይደን እና ሶላያና ብሌድ ከጀርባው ብቅ ብለው የዓለምን ዕጣ ፈንታ በሚወስነው ሞርታል ኮምባት ውድድር ላይ ምድርን ወክሎ እንዲዋጋ እንደሚፈልጉ ሲነግሩት፣ ጆኒ መጀመሪያ ላይ ያበዱ አድናቂዎች መስለው ስለታዩት ሊያፌዝባቸው ቢሞክርም ራይደን ግን የብርሃን ኃይሉን ተጠቅሞ የሰማይ ቤተ መቅደስ የሚወስድ ሚስጥራዊ የፖርታል በር በፊቱ ላይ ሲከፍት ጆኒ በድንጋጤ አምኖ ፖርታሉን አቋርጦ ይገባል። በሌላ በኩል ቤተ መቅደሱ ውስጥ ሌሎች የምድር ሻምፒዮኖች ሊዮ ካንግ እና ጃክስ ያላቸውን አስደናቂ የውስጥ ኃይል ሲያሳዩ ጆኒ ለእሱ ኢፍትሐዊ እንደሆነ ያስባል። ምክንያቱም እሱ ተራ የሰው ልጅ ጥንካሬ እንጂ ምንም አይነት መለኮታዊ ኃይል የለውም።
ሶኒያም ይህ ውድድር ሞርታል ኮምባት የተባለበት ምክንያት ተዋጊዎች እስከ ሞት ድረስ ስለሚፋለሙ መሆኑን ስትነግረው ጆኒ በፍርሃት ተውጦ ውድድሩን ትቶ መውጣት እንደሚፈልግ ይናገራል። ራይደን ግን ምድር በተከታታይ 9 ውድድሮችን እንደተሸነፈችና ይህንን የመጨረሻ ውድድር ከተሸነፉ ሻኦካን ዓለማቸውን ሙሉ በሙሉ እንደሚያጠፋት ያስጠነቅቀዋል። ጆኒ እርግጠኛ ባይሆንም ሶኒያ ግን እሱ ዝም ብሎ ተዋናይ ሳይሆን 5 ጥቁር ቀበቶችን የዓለም ማርሻል አርት ዋንጫ ያለው እውነተኛ ሻምፒዮን መሆኑን በማስታወስ ልታሳምነው ትሞክራለች። ሆኖም ጆኒ እነዚያ ቀናት አልፈዋል በሚል ቁጭት ጥሏቸው ይወጣል። በውጭ ዓለም በኩል ጠንቋዩ ኳንቺ የወደቁትን ሻምፒዮኖች በክፋት ለማንቃት የጨለማ ስነስርዓት ሲያካሂድ ብዙም ሳይቆይ ሰዎቹ የቅጥረኛውን የካኖንን አስክሬን ይዘው ይመጣሉ። ኳንቺም አስማቱን ተጠቅሞ ካኖንን በህይወት ያስነሳዋል። ካኖ ሲነቃ ምድር ላይ ሶኒያ ብሌድ በአሰቃቂ ሁኔታ እንደገደለችውና የሳይበርኔቲክ አይኑን እንዳጠፋችበት በቁጣ ያስታውሳል። ኳንቺ ግን የተሰረቀውን የሺንክን ክታብ ከካኖ እጅ ነጥቆ ወደ ሻኦካን ሊወስደው ሲል ካኖ ክታቡን መልሶ አዲስ የሌዘር አይንን እንዲያደርግለት ይለምነዋል። አዲሱ የሌዘር አይን ሲገጠምም ቀይ ሌዘሩ በበለጠ ኃይል መተኮሱን ያረጋግጣል። በሰማይ ቤተ መቅደስ ደግሞ የመጨረሻው የአሸዋ እህል ይወድቃል። ሶኒያ ብሌድም በብርሃን ተከባ በድንገት ትሰወራለች። ይህም ማለት ለመጀመሪያ የውድድር ፍልሚያ ተመርጣለች ማለት ሲሆን ሶኒያ ስትጠፋ ሻምፒዮኑ ኮል በተመሳሳይ ሰዓት 2 ሻምፒዮኖቹ ሊመረጡ እንደሚችሉ ያስታውሳል። በዚህ ሰዓት በአንድ መጠጥ ቤት ውስጥ ጆኒ ኬጅ የድሮ የውጊያ ቪዲዮዎችን እያየ በትካዜ ውስጥ ሆኖ ሌላ መጠጥ ሲያዝ በድንገት አካባቢው ተቀይሮ ወደ ውጭ ዓለም የጦር ሜዳ ይወሰዳል። ነበልባሎችም ሰማዩን ያበሩታል። ልዕልት ካታናም ከፊቱ ቆማ እያንዳንዱ ነበልባል የአንድን ተዋጊ ሕይወት የሚወክል ሲሆን የአንድ ቡድን ተዋጊዎች ሙሉ በሙሉ ሲያልቁ ውድድሩ እንደሚያበቃ ትነግረዋለች። የጦርነቱ ነጋሪት ሲመታም ካታና የብረት ማራገቢያ ምላጯን መወርወር ስትጀምር ጆኒ በቅልጥፍና ያመልጣል። ይሁን እንጂ በቡጢ በእርግጫና በምላጮቿ የምታወርደውን ጥቃት ለተወሰነ ጊዜ በጥሩ ሁኔታ ቢከላከልም በመጨረሻ ግን ክፉኛ ስትመታው ጆኒ ነገሩን በቁም ነገር ለመውሰድ ወስኖ በራሱ የማርሻል አርት ስታይል ቢዋጋትም ካታና ግን በእንቅስቃሴ ትበልጠዋለች። ወደ አንድ የጣሪያ ከፍታ ላይ ሲወጣ ምላጯን ወርውራ እግሩን ታቆስለዋለች። በመቀጠል ዘላ ጀርባው ላይ በማረፍም በጣሪያው በኩል ሰብራው መሬት ላይ ትጥለዋለች። በዚህ መሃል ሻኦካን ካታና ጆኒን እንድትገለው ቢጮህባትም ካታና ግን አልፈጸመችውም። ጆኒ ራሱን ስቶ ሲወድቅም ሰማይ ላይ ያለው የማይክ ነበልባል ይጠፋል። ይህም እሱ ከውድድር ውጭ መሆኑን ያሳያል። በሌላ በኩል ሶኒያ ብሌድ የሻኦካን የትዳር ጓደኛ ከሆነችውና በአሁኑ ጊዜ በጨለማ ኃይል ከተነሳችው ከንግስት ሲንዴል ጋር ትጋፈጣለች። የጦርነት ሜዳው መሬቱ በሹል የብረት ሾጣጣዎች የተሞላ ነው። ሶኒያም የኃይል ቦልት ብትተኩስም ሲንዴል በቀላሉ አምልጣ እጅግ አስፈሪ የሆነውን የባንሺ ጩኸት በመጠቀም ሶኒያን አየር ላይ በትና ግድግዳው ላይ ስትለጥፋት፣ በዚህ መሃል ከመሬት የወጣ አንድ ሹል ሾጣጣ የሶኒያን ክንድ በጥቂቱ ይቆርጠዋል። በከፍተኛ ፍጥነት እንደገና ልታጠቃት ስትመጣም ሶኒያ ክፍሉ ውስጥ እየሮጠች ስትከላከል አንድ የሞተ ሰው አጽም ታገኛለች። ያንን አጽም እንደ መከላከያ ጋሻ በመጠቀምም የሲንዴልን ገዳይ ጩኸት በመመከት ወደፊት ስትራመድ የሲንዴል ጩኸት ቆሞ ሁለቱም ሴቶች መሬት ላይ እየተንከባለሉ በከባድ ቡጢ መደባደብ ይጀምራሉ። ሲንዴልም ሶኒያን ከላይ ለመጣል እንደገና ስጮህ ሶኒያ በክንዷ ላይ ባለው መሳሪያ የኃይል ቦልቶችን በቅርብ ርቀት ደረቷ ላይ ተኩሳባት በመጨረሻም አንገቷን በእግሮቿ መሃል አጥብቃ በመቆለፍ በከፍተኛ ኃይል ወርውራ መሬት ላይ ባለው ሹል የብረት ሾጣጣ ላይ ሰክታት። በዚህ መልኩ ሶኒያ ጦርነቱን በድል ጨርሳ ከጆኒ ጋር ወደ ሰማይ ቤተ መቅደሱ ሲመለሱ ራይደን ጆኒ መሸነፉንና ከውድድሩ መሰረዙን ሲነግረው ጆኒ በደረሰበት ውርደትና ኪሳራ አዝኖ ለብቻው ጥግ ይዞ ሲቀመጥ ራይደን ወደ እሱ ቀርቦ አማልክቱ እሱን የመረጡት በምክንያት እንደሆነና ችግሩ የእሱ ፍርሃትና አመለካከት ብቻ እንደሆነ ያስረዳዋል። በማግስቱም ካታና በጫካው ውስጥ ወዳለ አንድ ትንሽ ሚስጥራዊ ቤተ መቅደስ በመሄድ የአባቷን የአንገት ሐብል በመጠቀም ወደ ራይደን መገኛ ቦታ ስትገባ ጆኒ ጠላት መስለው በቁጣ ሊያጠቃት ቢሞክርም ራይደን ካታና ሁልጊዜም ለምድር ደህንነት በሚስጥር የምትሰራ ሰላይ እንደነበረች ይገልጽላታል። ይሁን እንጂ ሻኦካን እንዳይጠረጥራት ሲባል ጆኒን በትክክል መምታትና ማሸነፍ ነበረባት። ራይደንም ሻኦካን የሽንከን ኪታብ እንዳገኘውና ክታቡን ሙሉ በሙሉ ካነቃው ሊቆም የማይችል ኃይል እንደሚሆን ትነግረዋለች። እንዲሁም የልጅነት ጓደኛዋ ጄድ በሚቀጥለው ውድድር ላይ ስለምትገጥማቸው እንዳይገድሏትና ደግ እንዲሆኑላት ትማጸናቸዋለች። ወደ ውጭ ዓለም ስትመለስ ግን ጄድ ከሁለት ጠባቂዎቿ ጋር መንገድ ላይ ትጠብቃት ስለነበር ከሃዲ ብላ በመጥራት ለሻኦካን የገባቸውን ታማኝነት እንዳጠፋች ተናግራ የብረት ማራገቢያዎቹን በመንጠቅ ጠባቂዎቹን በሰንሰለት አስረው እንዲወስዷት ታዛለች። ይህ በእንዲህ እንዳለ በራይደን ቤተ መቅደስ ውስጥ ቡድኑ በአሰቃቂ ሁኔታ የሞተውን ጓደኛውን ኩንግላኦን በህይወት ሲያዩት እጅግ ይደነግጣሉ። ነገር ግን ኩንግላው የመጣው ሊረዳቸው ሳይሆን በኳንቺ የጨለማ አስማት ተነድቶ ለጠላት ወገን ሊዋጋ ነው። ለዚህም በእጅ ምልክት ብቻ ታዋቂው ባለምላጭ ኮፍያዋን በአየር ላይ አሽከርክሮ በመወርወር የሎርድ ራይደንን አንገት በሰከንድ ውስጥ ቆርጦት ራይደን ሲሞት በተመሳሳይ ሰዓት የምድር 3 ሻምፒዮኖች ነበልባል ወዲያውኑ ይጠፋል። ኩንግላውም ወደ ውድድሩ ሜዳ ከመጥፋቱ በፊት ሌሎችን ጠላቶች ሲጠራቸው ኳንቺ እና ሻንግ ቾንግ ከነሰራዊታቸው ቤተ መቅደሱ ላይ ጥቃት ይሰነዝራሉ።
ሶኒያ ከኳንቺ ጋር ስትታገል፣ ጆኒ ደግሞ በሻንግ ቾንግ ጥቃት ይደርስበታል። ሻንግ ቾንግም የራይደንን አስክሬን በመያዝ መለኮታዊ ኃይሉን ወደ ሽንክታብ ውስጥ መምጠት ሲጀምር፣ ሶኒያ በፍጥነት በክንዷ የኃይል ቦልት በመተኮስ ጠላቶችን ወደ ኋላ እንዲያፈገፍጉ ብታደርጋቸውም ኳንቺ ግን ክታቡን ይዞ ወደ ውጭው ዓለም አምልጦ በንጉሠ ነገሥቱ ሻኦካን ደረት ላይ ተክለዋል። ይህም ሻኦካንን የማይሞትና ፍጹም አምላክ ያደርገዋል። ከጥቂት ሰከንዶች በኋላ በቤተ መንግስቱ የቆሻሻ ማስወገጃ ቱቦዎችና ዋሻዎች ውስጥ ሻኦካን የምድር ተዋጊውን ኮልን ያገኘዋል። ሆኖም ወዲያውኑ ጥቃት ቢሰነዝርም ሻኦካን በቀላሉ መሬት ላይ ይጥለዋል። ኮል ከመሳሪያው ላይ የሚያንጸባርቅ ጨረር ሲተኩስም ሻኦካን መደሻውን ብቻ በማውጣት ጥቃቱን ይመክታል። ፍልሚያውም በከፍተኛ ሁኔታ ቀጥሎ ኮል በመጨረሻ የብረት ምሰሶ ቢሰካበትም ጨካኙ ንጉሥ ግን ምንም ጉዳት ሳይደርስበት ምሰሶውን ነቅሎ ይጥለዋል። ኮልም ተስፋ ሳይቆርጥ ተዋግቶ የንጉሱን ደረት በሰይፍ ሲወጋው በክታቡ ኃይል ምክንያት ቁስሎቹ በፍጥነት ይደፈኑና በከፍተኛ ቁጣ መዶሻውን አሳርፎ ኮልን ወዲያውኑ ገሎት አስክሬኑን ወደ ውሃ ውስጥ ሲጥለው፣ በተመሳሳይ ሰዓት ጃክስ ከጄድ ጋር መዋጋት ስለነበረበት ውጊያው ሲጀምር ጄድ በተሳሳተ ወገን ላይ እንዳለችና ለክፉ ንጉሥ መዋጋት እንደሌለባት ይነግራታል። የብረት ዘንጓን ለመስበርም የሮቦት ክንዶቹን ቢጠቀምባትም ዘንጉን ለመስበር ግን በጣም ጠንካራ ይሆንበታል። ሁለቱ ተዋጊዎች ጥቃቶቻቸውን ከተለዋወጡ በኋላም ጃክሰን በጥንካሬው በልጦ ጄድን ትጥቅ ሲያስፈታት ጄድ በጥቂት ደቂቃዎች ውስጥ መሬት ላይ ወድቃ ጃክሰን ጦርነቱን ቢያሸንፍም ጄድ ግን ጨርሰኝ ስትለው ጃክሰን ካታና ከዚህ በፊት ኮልን እንዴት እንደረዳቸው በማስታወስ እኩል ለመሆን ሲል ሕይወቷን ይምርላታል። በሌላ በኩል የኮንግ ላኦ ተቃዋሚ ሆኖ የቀረበው የልጅነት ጓደኛው ሊዮ ካንግ ነበር። ኮንግ ላኦም ባለምላጭ ኮፍያውን ወደ ሊዮ ካንግ ቢወረውርም በቅልጥፍና አምልጦ የጓደኛውን ገዳይ እርምጃዎችና እግሮች በጥንቃቄ ማገድ ስላለበት ውጊያውን በጥንቃቄ ይመራዋል። ጥቂት ምቶችን ከተለዋወጡ በኋላም በጨለማው ኃይል የተሞላው ኪንግ ላኦ ሊዮ ካንግን አሸንፎ በአንድ የድንጋይ አምድ ላይ በመገፍተር ሊገድለው ሲዘጋጅ ተስፋ የቆረጠው ሊዮ ካንግ ጓደኛው ወደ አእምሮ እንዲመለስና ቀደም ሲል በአንድ ወገን ለፍትህ ይዋጉ እንደነበር እንዲያስታውስ ይለምነዋል። ነገር ግን የኮንግ ላኦ አእምሮ ሙሉ በሙሉ በኳንቺ የተበከለ ስለነበር ሐሳቡን አይቀይርም። ኮፍያውንም እንደ ሚስጥራዊ ፖርታል በመጠቀም ከተለያዩ አቅጣጫዎች ጥቃቱን በመቀጠሉ ሊዮ ካንግ ጓደኛው በንግግር መመለስ እንደማይችል ሲረዳ የውስጡን የእሳት ኃይሉን በመጠቀም ኮፍያውን አየር ላይ ያቃጥለዋል። የብስክሌት እርግጫ ኃይሉን ተጠቅሞ በነበልባል መካከል እየተተኮሰ የኮንግ ላኦ ጥቃቶችን ይመክታል። ይህም ከባድ ጥቃት የኮንግ ላኦን ኮፍያ መሬት ላይ ጠልቆ እንዲሰካ ያደርገዋል። ኮንግ ላኦም የመጨረሻ ተስፋ አስቆራጭ እርምጃ ለመውሰድ ሲሞክር ሊዮ ካንግ እጆቹን ይዞ በገዛ ኮፍያው ምላጭ ላይ በመጫን ለምድር ደህንነት ሲል በጭካኔ ይገድለዋል። ከዚህ ፍልሚያ በኋላ ሻኦካን ክታቡን ይበልጥ ደህንነቱ የተጠበቀ ቦታ ያስቀምጠዋል። ኳንቺም የሱብ ዚሮን አስክሬን ወስዶ በጨለማ አስማት ወደ ህይወት ይመልሰዋል። አሸናፊዎቹ ሻምፒዮኖች ሶኒያ፣ ጂን፣ ጃክስ እና ሊዮ ካንግም ወደ ቤተ መቅደሱ ሲመለሱ ሎርድ ራይደን በህይወት እንደሌለና ኮልም እንደተገደለ ሲረዱ ተስፋ የመቁረጥ ስሜት ይወርሳቸዋል። ብዙም ሳይቆይ ካታናም በሚስጥር መታ የራይደን መለኮታዊ ኃይል ሙሉ በሙሉ ከመጥፋቱ በፊት ሻኦካንን ማቆም እንዳለባቸውና በቤተ መንግስቱ ስር ታራተኖች የተባሉ አሰቃቂና ውሻ መሰል ተዋጊዎች ብቻ የሚጠብቁት የድሮ ዋሻ እንዳለና በዚያ በኩል በሚስጥር መግባት እንደሚችሉ ጠቁማቸው መረጃውን ሰጥታ ወደ ውጭው ዓለም ስትመለስ ግን በጄድና በጠባቂዎቿ ተከባ ትያዛለች። ጄድም ላጮቿን ነጥቃ ጠባቂዎች በክህደት ወንጀል እንዲያስሯት ትፈቅድላቸዋለች። በሌላ በኩል የምድር ሻምፒዮኖች ወደ ታራታን መንደር ተጉዘው ቱል ጥርሶችና በክንዶቹ ላይ ረዥም ምላጮች ያሉት መሪያቸውን ባራካን ያገኙታል። ሊዮ ካንግም ሻኦካን ታራታኖችን እንደ ባሪያዎች እንደሚያሰቃያቸው በማስታወስ ንጉሱን ለመጣል እንዲረዷቸው ይጠይቃል። ሆኖም ባራካ ከፊት ለፊታቸው የሚመጥን ትልቅ ሰራዊት ባለማየቱ ልታሸንፉ አትችሉም ሂዱ በማለት ጥያቄያቸውን ውድቅ ሲያደርግባቸው ይህ ያናደደው ሊዮ ካንግ ባራካን ለጦርነት ቢጋብዘውም ባራካ ግን ስለናቀው በዚህ ሰዓት ጆኒ ኬጅ ጣልቃ በመግባት የባራካን ጎሳ በከፍተኛ ሁኔታ መስደብና ባራካን ፈሪ እያለ መጥራት ይጀምራል። ዓላማው ባራካን በንዴት ተነሳስቶ ውድድሩን እንዲቀበል ነው። ለዚህም በጆኒና በባራካ መካከል ከባድ ፍልሚያ ተጀምሮ ባራካ ከክንዶቹ በሚወጡት ረጅም ምላጮች እያሽከረከረ ጆኒን ሲያሳድደው ጆኒ ራሱን በደንብ መከላከል ስላቃተው በአቅራቢያው ባለ የጭቆሮ ጎጆ ውስጥ ለመደበቅ ቢሞክርም ባራካ ግን ጎጆውን ሰብሮ ይገባል። ጆኒም ክፍሉ ውስጥ ያሉትን ዕቃዎች ወርውሮ ጥቂት ምቶችን ቢያግድም ባራካ በኃይሉ በልጦ ጆኒን በቡጢ መጥቶ በጣሪያው በኩል አሽቀንጥሮ ውጭ ሲጥለው ጆኒ መሬት ላይ እየተንከባለለ ሳለ ሶኒያ ብሌድ ከሩቅ ሆና እውነተኛ ተዋጊ ከሆንክ አሁን እርምጃ ውሰድ እያለች ትጮህበት ጆኒ በዚህን ሰዓት የፍርሃት ስሜቱን አውልቆ ጥሎ እውነተኛውን የተዋጊ ስብዕናውን ይቀበላል። ጥቃቶቹን በድንገት እጅግ ፈጣንና ገዳይ መሆን ይጀምራሉ። በጥቂት ሰከንዶች ውስጥም ባራካን መሬት ላይ ከቆለፈው በኋላ የባራካን ትኩረት ወደ ሌላ አቅጣጫ አስከድቶ በብብቱ ስር ያለውን ደካማ ጎን በኃይል በመምታት ፍልሚያውን በድል ያጠናቅቃል። ባራካን በጆኒ ኬጅ የማርሻል አርት ክህሎት እጅግ በመደነቅ ሻምፒዮኖቹን ለመርዳት ቃሉን ይሰጣል። በዚያው ምሽትም ሻምፒዮኖቹን መርቶ ወደ ሚስጥራዊ ዋሻ በመውሰድ በበሩ ላይ ያሉትን የሻኦካን ጠባቂዎች በሙሉ ይገላቸዋል።
ነገር ግን ታራታኖች ወደ ቤተ መንግስቱ ዋና ክፍል እንዳይገቡ በህግ ስለተከለከሉ ባራካ ሻምፒዮኖቹን በሩን አቋርጠው ሲገቡ ተለይቷቸው ይመለሳል። በቤተ መንግስቱ የዙፋን ክፍል ውስጥ ደግሞ ሻኦካን የታሰረችውን ካታናን እንዴት እውነቱን እንድትናገር እንደሚያደርጋት እያሰበ ሳለ ጠንቋዩ ካንቺ የቀድሞውን ንግስት ሲንዴልን በጨለማ ኃይል ሙሉ በሙሉ አስነስቶ ስላመጣት ሻኦካን ካታና እውነቱን እስካልተናገረች እናቷን ፊት ለፊቷ እንደሚገሏት ሲያስፈራራት ካታና በመጨረሻ ተሸንፋ ወደ ምድር ሄዳ እንደነበርና ሎርድ ራይደንን ለማግኘት ብትሞክርም እንዳላገኘችው ስትናገር ሻኦካን ካታናን በከተማው አደባባይ ለህዝቡ ማሳያ እንዲያስሯትና ለሌሎች ከሃዲዎች ምሳሌ እንድትሆን ያዛል። በተመሳሳይ ሰዓት ቤተ መንግስቱ ኮሪደር ውስጥ የምድር ሻምፒዮኖች የሽንክን ክታብ ለመፈለግ ይከፋፈላሉ። ነገር ግን ጥላ ውስጥ ሆኖ አንድ ድንገተኛ ጠላት እንደሚከታተላቸው አላወቁም ነበር። ለዚሁም ሊዮ ካንግ በመጀመሪያ ክታቡ ያለበትን ክፍል ቢያገኘውም ሻኦካን ወዲያውኑ ተከትሎት ገብቶ በሁለቱ መካከል ውጥረት የነገሰበት ጦርነት ይጀምራል። ሊዮ ካንግም ተራ የቡጢ ጥቃቶችን ሻኦካንን እንደማይጎዱ ስለተረዳ ልዩ ኃይሉን ይለቃል። ሁለት ግዙፍ የእሳት ዘንዶዎችንም ሲተኩስ ሻኦካን ለብዙ ሰከንዶች በነበልባል መካከል ቢቆምም በክታቡ ኃይል ምክንያት ምንም ሳይሰማው በፈገግታ ወጥቶ ሁለቱ እጅ ለእጅ መታገል ሲጀምሩ ሊዮ ካንግ ጥበቡን ተጠቅሞ መዶሻውን ያስጥለውና ራሱ አንስቶ ደረቱ ላይ ያለውን ክታብ ለመስበር ቢሞክርም ሻኦካን አየር ላይ ነጥቆ ስለጠፈጠፈው በዚህ ሰዓት ጃክስ በሮቦት ክንዶቹ በመታገዝ ክፍሉን ሰብሮ በመግባት ሊዮ ካንግ በእሳት ጥቃቶች የሻኦካንን ትኩረት ሲስብ፣ ጃክስ ደግሞ የሮቦት ክንዶችን ጥንካሬ ተጠቅሞ ክታቡን ከንጉሱ ደረት ላይ ለመንቀል ይሞክራል። ነገር ግን ሻኦካን ሊዮ ካንግን ገፍትሮ በመጣል ጃክሰን ክታቡን ከመያዙ በፊት በቁጣ ይዘዋል። ጆኒ ኬጅ እና ሶኒያ ብሌድም ክፍሉ ውስጥ ሲደርሱ ያዩት ነገር እጅግ አስደንጋጭ ነበር። ሻኦካን የጃክሰን የሮቦት ክንዶች በመዶሻ እየመታ በጭካኔ ነቅሎ ሲሰባብረው፣ ሶኒያ በከፍተኛ ጩኸት የኃይል ቦልቶችን ብትተኩስም ንጉሱ ግን የተቆረጠውን የጃክሰን ክንድ ተጠቅሞ ጥቃቱን ቢከላከልም ብዙም ሳይቆይ ተጠግቷት በጥቂት ከባባድ ምቶች መሬት ላይ ዘርሯት ሊያጠናቅቃት ሲል ክንዶቹን የተቆረጡት ጃክሰን በቀሪው የሰውነቷ ክፍል አግዶ ቢከላከልላትም ሻኦካን እንደገና ወደሱ ዞሮ መሬት ላይ ጥሎት ሌላኛውንም ክንዱን በመዶሻ ሲያደቅለት፣ በዚህን ሰዓት ጆኒ ኬጅ መሬት ላይ የወደቀውን ክታብ ለመያዝ በከፍተኛ ፍጥነት ቢሮጥም ከየት መጣ ሳይባል በአይስ ኃይል የተነሳው ሴብ-ዜሮ ብቅ ብሎ ክታቡን ቀድሞ ይወስደዋል። ሻኦካንም ጃክሰን በከፍተኛ ኃይል አንስቶ ከድንጋይ አምድ ጋር ከፈጠፈጠው በኋላ በሹል ብረት ደረቱንና አንገቱ ላይ ወግቶ በአሰቃቂ ሁኔታ ሲገለው፣ ሶኒያ ሻኦካን ላይ ከፍተኛ ስድብ በማውረድ ሁለቱ ተዋጊዎች ለቀጣዩ የውድድር ፍልሚያ በብርሃን ተከበው በድንገት ይጠፋሉ። ሰብዚሮም ክታቡን ይዞ ሲወጣ ከጀርባው በርካታ ጠባቂዎች የምድር ከሃዲውን ካኖን ይዘውት ይመጣሉ። ካኖም የጆን ኬጅን ፊልሞች እያጣጣልና እየተሳደበ ጠባቂዎቹ ጆኒን እንዲይዙት ለማዘዝ ይሞክራል። ነገር ግን ጠባቂዎቹ ወደ ጆኒ ከመጠጋታቸው በፊት ካኖ ሳይታሰብ የሳይበርኔቲክ አይኑን አብርቶ በአንድ የሌዘር ተኩስ ሁሉንም የሻኦካንን ጠባቂዎች አንድ ላይ ገሏቸው። ካኖና ጆን ብቻቸውን ሲቀሩ ካኖ የምድርን የቅንጦት ህይወት ከውጭው ዓለም ጭጋጋማ የአየር ሁኔታ ስለሚመርጥና ሻኦካን ምድርን ካጠፋት የቅንጦት ህይወቱ ስለሚቀርበት የምድርን ሻምፒዮኖች ለመርዳት እንደወሰነ ያስረዳል። ሰብዚሮም ክታቡን ይዞ ወደ ኔዘር ሪልም የሙታንና የሲኦል ምድር እንደወሰደው ይገልጻል። የሎርድ ራይደን መንፈስም የቀረውን የመጨረሻ የብርሃን ኃይሉን ተጠቅሞ ጆኒንና ካኖን ወደ ኔዘር ሪልም ይወስዳቸዋል። ነገር ግን ክታቡን ሳያጠፉበት ፖርታሉ ከተዘጋ ለዘላለም እዚያው ሲኦል ውስጥ እንደሚጣበቁ ያስጠነቅቃቸዋል። እንዳይጠፉም መመሪያ ያስፈልጋቸዋል። በኔዘር ሪልም ጨለማ ውስጥ ሲጓዙም የእሳት ሰንሰለት የያዘውን የስኮርፒዮንን መንፈስ አግኝተው መሪያቸው እንዲሆን ሲጠይቁት፣ ስኮርፒዮን መጀመሪያ ላይ ፈቃደኛ ባይሆንም ሰብዚሮ በህይወት መነሳቱን ሲሰማ ግን የድሮ በቀሉ ይቀሰቀሳል። ቤተሰቡንና ጎሳውን እንዴት እንዳጠፋባቸው በማስታወስም በውስጡ ያለው የቁጣና የሐዘን እሳት አካባቢውን ወደ እውነተኛ ሲኦል ተቀይሮ ለመርዳት ሲስማማ መላው አካሉ በእሳትና በጦር ትጥቅ ይሸፈናል። በውጭ ዓለም የከተማ አደባባይ ደግሞ ጄድ ልዕልት ካታናን በብረት ሰንሰለት አስራታለች። ካታና የልጅነት ጓደኛቸውን የጄድን የውስጥ ደግነት ለመማረክ ብትሞክርም ጄድ ግን ልመናዋን ችላ በማለት ወደ ጠንቋዩ ሻንግ ቾንግ ቀርባ ክታቡን ለመጠበቅ ታማኝነቷን ስታሳይ፣ ሻንግ ቾንግ የጥንቆላ ኃይሉን ተጠቅሞ የጄድን የብረት ዘንግ በክፉ አስማት ያጠናክረውና ልዩ ኃይል ሲሰጠው በከተማው አደባባይ ሊዮ ካንግና ሶሊያና ብሌድ የታሰረችውን ካታናን ለማዳን በሚስጥር ይደርሳሉ። ነገር ግን ምንም አይነት እርምጃ ከመውሰዳቸው በፊት ሻኦካን ለመጨረሻ ጊዜ የሞርታል ኮምባት ፍልሚያ በታላቅ ግርማ ሞገስ ብቅ ሲል ሶኒያና ሊዮ ካንግ ኃይላቸውን አስተባብረው በጋራ ለማጥቃት ቢሞክሩም ንጉሱ ግን ፍጹም አምላካዊ ኃይል ስላለው ሁለቱንም በቀላሉ እየመታ ይጥላቸዋል። ሶኒያንም መሬት ላይ ፈጥፍቶ ሊገላት መዶሻውን ሲያነሳ ሊዮ ካንግ በፍጥነት የእሳት ኳስ ተኩሶ ያቆመዋል። በሌላ በኩል በኔዘር ሪልም ውስጥ ጆኒ፣ ካኖና ስኮርፒዮን ከብዙ ፍለጋ በኋላ ሰብዚሮን ያገኙታል። ሰብዚሮም አዲሱን የጨለማ ኃይሉን ተጠቅሞ ከበረዶ የተሰሩ በርካታ የጥላ ቅጂዎችን ይፈጥራል። እነዚህ የሰብዚሮ ቅጂዎች ጆኒንና ካኖን ሲገጥሙም፣ ስኮርፒዮ ደግሞ እውነተኛውን ሰብዚሮ ይገጥመዋል።
አዲሱ የቴሌፖርት ክህሎትም ከስኮርፒዮን ሰንሰለቶች በፍጥነት እንዲያመልጥ ይረዳዋል። ሆኖም የሰብ ዚሮ የጥላ ቅጂዎች ልክ እንደሱ ጠንካራ በመሆናቸው ጆኒና ካኖን ክፉኛ ይፈተናሉ። ጥቂት ጊዜ ከተፋለሙ በኋላም ጆኒ አንዱን ቅጂ ከጀርባው አጥብቆ ሲይዘው፣ ካኖ የሳይበርኔቲክ ሌዘር አይኑን ተክሎ ቅጂውን ሙሉ በሙሉ ያጠፈዋል። ነገር ግን ሁለተኛው ቅጂ ካኖን ከኋላው ድንገት ሲይዘው ከመውደቁ በፊት የጆኒን ወገብ በሌዘር መጥቶ ጆኒ መሬት ላይ እንዲንሸራተት ያደርገዋል። ጆኒም መሬት ላይ እንደተሸራተተ ሄዶ ክታቡ ወደ ሲኦል እሳት ነበልባል ውስጥ ከመውደቁ በፊት ይይዘዋል። ነገር ግን ሊያጠፋው ቢሞክርም እንዴት እንደሚያጠፋው አያውቅም። በዚህን ሰዓት የሰብ ዚሮ ቅጂዎች እንደገና ስለሚመለሱም ካኖ ጆኒን ክታቡን ይዘህ ጥፋ እኔ አቆየዋለሁ በማለት ጆኒ እንዲሸሽ ካደረገው በኋላ ብዙም ሳይቆይ የሰብ ዚሮ ቅጂ ካኖን በኃይል መጥቶ ከገደል ጫፍ ላይ ቢጥለውም ካኖ ግን ቢላውን ግድግዳው ላይ በመሰካት ከመውደቅ ይተርፋል። በተጨማሪም የሌዘር አይኑን ተጠቅሞ ግድግዳው ላይ ሊወጣባቸው የሚችሉ ስንጥቆችን ቢፈጥርም በሂደት ግን ቢላውን ያጣል። የሰብ ዚሮ ቅጂዎች እውነተኛና ሰብ ዚሮን ለመርዳት ሲጣደፉም ስኮርፒዮን የእሳት ሰንሰለቱን ተጠቅሞ ሁለቱንም አንድ ላይ ይዞ ይዋጋቸዋል። ሁለቱ ቅጂዎች ወደ እውነተኛ ሰብ ዚሮ ሲዋሃዱም ስኮርፒዮን ሰንሰለቱን ደረቱ ላይ ሰክቶ በሰይፉ የሰብ ዚሮን አካል ለሁለት ይከፍለዋል። ሰብ ዚሮ ግን ከመሞቱ በፊት ክታቡን ለመንጠቅ ከጦርነቱ ያመልጣል። በውጭ ዓለም የከተማ አደባባይ ደግሞ ሊዮ ካንግ ከሻኦ ካን ጋር የሚያደርገው ፍልሚያ ቀጥሎ የሻኦ ካንን መዶሻ በእሳት ኃይሉ ቢመክተውም ንጉሱ ግን በቀላሉ መዶሻውን አሽከርክሮ በኃይል ይወጋዋል። በመቀጠልም የኩንግ ላኦ መንፈስ በሲኦል እሳት ውስጥ ለዘላለም እንደሚቃጠልና ምድርን ማዳን እንደማይችሉ ይነግረዋል። በሌላ በኩል ሶኒያ ብሌድ የካታናን የብረት ሰንሰለቶች ለመስበር የኃይል ቦልቶቿን ብትተፋም ሻኦ ካን ደርሶ መዶሻውን ወርውሮ መሬት ላይ ሲዘርራት ሰማይ ላይ ያለው የመጨረሻው የምድር ነበልባል ይጠፋል። ሻኦ ካንም ውድድሩ ሙሉ በሙሉ ማሸነፉንና ምድር የእሱ መሆኗን ያውጃል። ነገር ግን በዚህ አስከፊ ሰዓት ያልተጠበቀ ተአምር ይከሰታል። ጄድ የካታናን ንግግርና የአባቷን መስዋዕትነት በማስታወስ ልቧ ተለውጦ የብረት ማራገቢያዎቿን መልሳ ስትሰጣት ካታና መራገቢያዎቹን አየር ላይ ዘርግታ ለምድርና ለአዴና ነጻነት እንደምትዋጋ ስትናገር ጨለማው ሰማይ ላይ አዲስና ደማቅ ነበልባል ይበራል። አማልክቱ ካታናን እንደ አዲሱ የምድር ሻምፒዮን ተቀብለዋታል። ይህ ማለት ውድድሩ አልተጠናቀቀም። ሻኦ ካንም የቡድኑ የመጨረሻ ተዋጊ ሆኖ መቅረብ አለበት። ለዚህም በካታናና በሻኦ ካን መካከል የመጨረሻውና ደም አፋሳሹ ጦርነት ተጀምሮ ሶኒያም በምላጯ እየረዳቻት ከባድ ውጊያ ያደርጋሉ። ነገር ግን የሻኦ ካን አካል አሁንም እጅግ ጠንካራ በመሆኑ ሊጎዱት አልቻሉም። በኔዘር ሪልም ጆኒ ኬጅ ክታቡን ይዞ ሲሮጥ የሰብ ዚሮ የጥላ ቅጂ በድንገት ከፊት ለፊቱ ቴሌፖርት አድርጎ ይይዘዋል። ጆኒም ክታቡን አሳልፎ ለመስጠት ፈቃደኛ ባለመሆኑ ቅጂውን በኃይል ሲረግጠው ሁለቱም ከከፍተኛ መድረክ ላይ ቁልቁል ይወድቃሉ። ጆኒም መሬት ላይ በጭንቅ ሲያርፍ ክታቡ ከእጁ ላይ በመውደቁ ሰብ ዚሮ እሱን ለመግደል ሰይፉን ሲያነሳ በዚያው ቅጽበት ካኖና ስኮርፒዮ ደርሰው ካኖ የሌዘር አይኑን፣ ስኮርፒዮ ደግሞ የአፍ እሳት እስትንፋሱን አንድ ላይ በመክፈት ሰብ ዚሮን ሲያጠቁት፣ በተመሳሳይ ሰዓት በምድር ሰማይ ቤተ መቅደስ ውስጥ ደግሞ ጠንቋዩ ሻንግ ቾንግ ሊጨርሰው ወደ ተዳከመው የራይደን መንፈስ ይቀርባል። ራይደን ግን የቀረውን ኃይሉን ተጠቅሞ በኔዘር ሪልም ባለው በጆኒ ኬጅ አእምሮ ውስጥ ድምፁን በማስተጋባት አማልክቱ የመረጡ በምክንያት ነው ተነስ ይለዋል። ይህም መለኮታዊ ድምፅ በጆኒ ኬጅ ውስጥ የተደበቀውን እውነተኛ የሜዲትራኒያን አረንጓዴ ኃይል ያነቃቀዋል። ጆኒም በኃይል የተሞላ አረንጓዴ ምት በመሰንዘር ሰብ ዚሮን ከመታው በኋላ የሽንክን ክታብ መሬት ላይ ጥሎ በከፍተኛ ኃይል ረግጦ ያደቀዋል። ክታቡ ሲሰበረም በውጭው ዓለም ላይ ያለው የሻኦ ካን አምላካዊ ኃይል ወዲያውኑ ይጠፋል። የራይደን ኃይልም በሰዓቱ ይመለሳል። በከተማው አደባባይ ላይም ካታና ተስፋ አስቆራጭ የመጨረሻ እርምጃ በመውሰድ ከአስደናቂ ምላጮቿ ጋር የሻኦ ካንን ደረት ስትከፍተው በዚህን ጊዜ የንጉሱ ቁስሎች አልተደፈኑም። እሱም ከደረቱ የሚፈሰውን ደም ሲያይ በከፍተኛ ድንጋጤ ይዋጣል። ካታናን በፍጥነት በመንቀሳቀስ ትጥቅ ካስፈታችሁ በኋላ አንገቱ ላይ በተደጋጋሚ ስትወጋው ሻኦ ካን በመጨረሻ የጭራቅ ኃይሉ የካታናን አንገት ጨብጦ አንቆ በመያዝ ልክ እንደ አባትሽ ደካማ ነሽ እያለ ሊያንቃት ይሞክራል። ካታና ግን የአባቷ የጃሬድን መንፈስና ትምህርት በማስታወስ ያችን ሰማያዊ ሪባን አውጥታ በሻኦ ካን አንገት ላይ በመጠምጠም የብረት የራስ ቁሩን በኃይል ነቅላ ለህዝቡ እውነተኛ አስቀያሚ ፊቱን ካሳየች በኋላ የብረት ማራገቢያ ምላጯን በራስ ቅል ውስጥ በከፍተኛ ፍጥነት በማሽከርከር ለዘላለም ታስወግደዋለች። የሞርታል ኮምባት ውድድርም በመጨረሻ በምድርና በአዴን አሸናፊነት ይጠናቀቃል። የአዴና ግዛትም ከሻኦ ካን የ20 ዓመታት ጨለማ አገዛዝ ነፃ ወጣች። መላው ህዝብም በከፍተኛ ደስታ እየጮኸ ካታናን አዲሷ ንግስት አድርጎ ያውጃታል። ከተወሰነ ጊዜ በኋላም ንግስት ካታና ታማኝ ጓደኛዋ ጄድን የቀኝ እጇ አማካሪና የሰራዊቷ መሪ አድርጋ በአዴና ዙፋን ላይ በክብር ስትቀመጥ፣ ይህ በእንዲህ እንዳለ ወደ ምድር ስንመለስ ጆኒ ኬጅ ይህንን እውነተኛ ታላቅ ታሪክ ለተራ ታንጎሳዎች እያጋነነ ሲተርክላቸው ሎርድ ራይደን፣ ሶኒያና ሊዮ ካንግ በፈገግታ ያቋርጡታል። ካኖ ደግሞ ከዳተኛውን ጠንቋይ ካኖችን በቁጥጥር ስር ውሎ በሰንሰለት አስሮ ሲመጣ ታሪካችንም የምድር ሻምፒዮኖች የኳንቺን የጨለማ አስማት በመጠቀም ቀደም ሲል በጦርነት ያጧቸውን ታማኝ ጓደኞቻቸውን ጃክስ፣ ኩንግ ላኦን እና ኮልን ነፍሳቸውን ከሲኦል መልሰው በህይወት ለማስነሳት አዲስ እቅድ ሲያወጡ እያሳየን ያበቃል።
የዛሬው የፊልም ታሪካችንም ይህን ይመስል ነበር። ቀጣይ የምንለቃቸው የፊልም ታሪኮች እንዲደርሷችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመንካት ቤተሰብ ይሁኑ።